እናቴን አስረውብኝ የት ያው አገር ቤት ኢትዮጵያ ምን በሰባ ዓመት የሰባ ዓመት ትልቅ ሴት በጣም ያሳዝናል። ታውቃለህ ማዘር አዎ አሁን ተፈቱ ገና ነው እንደ ፕሮሰስ ነው። ያው እንትሩ ሳይሆን ያው ማንኛውም ኢትዮጵያዊ እናት ይታሰራል። ጥፋት ካጠፋ ማንም ከህግ የበላይነት የሚከበርበት ሀገር ነው። ነገር ግን ምንድነው መሰለህ አንዳንዴ የዝም ብሎ ከእንትን ጋር አሁን የ70 ዓመት እናት ነች። ንግድ ፈቃድ ታድሷል። ንግድ ፈቃድሽን በሚታይ ቦታ አላረግሽም ነው። ሌላ ምንም ስህተት የለም እኮ የሚገርም ነገር ሰው ይረሳል። እንኳን እነሱ እኛ ረሳል መንግስት አምሮናል ማለት ነው። ንግድ ፈቃድ የሚታይ ቦታ አላስቀምጣችሁም ብሎ ያስራል ማለት እዛ ሴት ሌላ አይነት ምንም አይነት ጥፋት የለባትም። ንግድ ፈቃዱ የታደሰ ነው። ደግሞ እኮ የገጠር ቤት ያው አንተ ታውቃለህ ትንሽ የሆነች በሚኖርበት ቤት ውስጥ በመስኮቱ በኩል የምትሰራው ስራ ነው እኮ ሌላ ምንም ትልቅ ቢዝነስ እንኳን ብትለው ነገር አይደለም። ወጣቱን ፈቃድ ማውጣት በሚፈራበት ዘመን በዚህ እድሜ ያለ ሰው ሲሰራ ልታበረታታ ይገባል እንጂ እድሜም እኮ አይ ቲንክ ገደብ አለው ይመስለኛል ለመታሰር ራሱ። ሌላው አሁን እኔ አሜሪካ ትናንትና የሆነ ሰው ሲነግረኝ በዚህ ኤጅ ሲሆን ህጉ ራሱ በጣም ነው የሚቀርብላቸው አለ። ዋው አይ ይፈታሉ ቀላል በዛ ተጽዕኖ ፈጣሪ ልጅ አላቸው። ግን ተጽዕኖ ፈጣሪነት ምን ይጠቅማል? ቴዲ አሁን እኮ በቃ ያው ህግ ነው። ምንም ልታደርግ አትችልም። ህግ መከበር አለበት። ግን ያው ዋናው ምንድነው ውስጥ ምንድነው አላማቸው ምንድነው? ሆን ብለው የደበቁት ወይስ ለምንድነው የሚለው ለተንትን ዋናው እንትን ነው ኢንቴንት ነው የሚታየው። ለዛ ነው እንጂ እንትን አይደለም ያንካጣሩ ኖርማሊ እሷ ብቻ አይደለችም። በጣም ብዙ ሰው ነው የታሰረው። ያው ለምን መሰለህ አሁን ይሄ ከታክስ ጋር ከምን ጋር ሲሪየስ ሆኗል። እንደዛም ደግሞ ካልሆነ በስተቀር የኛ ሰው ታውቃለህ አስቸጋሪዎች ነን። አይ ቀላል ይሆናል እንጸልያለን። አዲስ አበባ ነው እንዴ? ወይ አዲስ አበባ አይደለም። አዲስ አበባ አንድ ሁለት ቀን እንኳን መታ ማደር አትችልም፣ አትወድም። አዲስ አበባ ስትመጣ በቃ በፍጥነት እዛው መመለስ ነው። ገጠር እንጂ ገጠር በጣም እኮ ዲፕ ገጠር ነው። ልጆች ላኩልኝ እጩ ነህ እኮ ለምንድን ነው እንትን የማታደርገው ሲሉኝ አም ሶሪ። እኔ አንደኛ ነገር ቲክቶከር አይደለሁም። ሁለተኛ ነገር በቲክቶክ አዋርድ ተብሎ የሚሰጣቸው ሰዎች ራሳቸው ቀደምት ካየሁት ለምሳሌ ይሄ ቲክቶክ አዋርድ ከአንድም ሁለቴ ተላልፏል። እነዛ ሰዎች የተሸለሙ ሰዎች ምን አድርገው ነው የተሸለሙ ብለህ ቼክ ስታደርግ እናትን የሰደቡ ናቸው፣ ክብርን የነኩ ናቸው፣ ማህበረሰብን ያንቋሸሹ ሰዎች ናቸው፣ ዲስፕሊን የሌላቸው ሰዎች ናቸው። ከዚህ ቀደም በነበረው ላይ እጩ ሆኑት ውጭ እጩ ሆኖም የተሸለሙትም ጭምር የስ ይሄ በጣም እኔ በጣም እጅግ በጣም የታዘብኩት ቢኖር ኢቲቪ ነው። ኢትዮጵያ ቴሌቪዥን ስምም አልጠቅስም። ለምን ስም ጠቅሳለሁ? ያውቁታል እነሱ ራሳቸው። ኮሜንትን ያው አንተ ሰው የተሳደቡ እናት የተሳደቡ ጋጦጦችን የቲክቶክ ተጽዕኖ ፈጣሪ ተብሎ ተሸልመዋል። ዘን ያንን ስላየው በምንም አይነት ተአምር እጩ ሁነኝና ምረጡኝ ብዬ ለመሳተፍ አቅሙ አይኖረኝም። ሲጀመር እኔ ቲክቶከር አይደለሁም። እውነቱን ለመናገር ያው ጉራ ጋር ያገናኛል ሰው። አይ ዶንት ኬር አምኖት ቲክቶከር የሶሻል ሚዲያ ኢንፍሉዌንሰር ነኝ ብዬ ነው የማስበው እንጂ ቲክቶከር ነኝ ብዬ ካሰብኩ ቲክቶከር የተባለው ፓርት ምን እያደረገ ስለማቅ ብዙም በዛ ነገር ላይ ኢንቮልቭ አላደርግም። ቲክቶክ ላይ ፎሎወር በተለያዩ መንገዶች ይመጣሉ። አንዳንዱ ገንዘብ ሰጣለሁ እያለ እያማለለ ተከተሉኝ ይላል። አንዳንዱ በስራው ይከተሉታል። ወይ ስታይሉ ይመቻቸዋል፣ ኮንተንቱ የሚሰራቸው ነገሮች ህዝባችን ይመቸውና ይከተላል። አንተ ስንት ሚሊዮን ፎሎወሮች አሉ? ኦልሞስት ክሎዝ ቱ 3 ሚሊዮን 2.7 አሁን እያየህ ያለው ነው። ከ2-3 ሺህ ሰው በኋላ ደግሞ 2.8 ይገባል። ያው 3 ሚሊዮን በለው። እነዚህ ፎሎወሮች በምንድን ነው ያመጣው?
እነዚህን ፎሎወሮች ያመጣሁት በሶሻል ሚዲያ ቀደምት እኔ 4 ዓመት አካባቢ ይሆነኛል ሶሻል ሚዲያ ላይ ከመጣው። በሶሻል ሚዲያ የነበሩት ከፍተኛ የሆነ ስድብ፣ ከፍተኛ የሆነ የውሸት ፕሮፓጋንዳ፣ ከፍተኛ የሆነ በሶሻል ሚዲያ ከፖለቲካ ውጭ የማይወራበት መልካም ንግግሮች የሌሉበት ነበሩ። እኔ መጣሁኝና ሶሻል ሚዲያ ላይ ሰው ላይፉ ማሳየት እንደሚችል የተሻለ ህይወት እየኖርኩ ነውና እናንተም የተሻለ ህይወት ለመኖር ይሄን መንገድ ተከተሉ፣ እናት አባታችሁን አክብሩ፣ እምነታችሁ ላይ ጠንካራ ሁኑ፣ መልካም ሰው ሁኑ ብዬ መጣሁና ፎሎወርስ ጨመረ። ሁለተኛ ነገር ደግሞ ስቲል በድፍረት ማወራው የመጀመሪያው 800 ብር ለሰው ሰጥቼ አንድ እናት የቤት ክራይ ቸግሮኝ ነው የምለምነው ስትለኝ 800 ብር ሰጥቻት ፖስት አድርጌ ከዛ በኋላ ለዛች እናት ስልኳንም አስቀምጬ ስለነበረ ሰዎች ቤት ሰሩላት። ከዛ ጊዜ ጀምሮ ገንዘብ እየሰጠው ፖስት አደርጋለሁ፣ ስልካቸውን አስቀምጣለሁ፣ ሰው ይደውልላቸዋል፣ ያግዛቸዋል። አንድም ቀን ግን ይሄን ብር ለሰው ስጠልኝ ብሎ የሰጠኝ ሰው የለም። አሁን ቲክቶክ ላይ እንደምታየው ወስደው ሼር አድርገው እንደሚሰሩት ሰርቼ አላውቅም። 99% በድፍረት ነው የምነግርህ። ሶሻል ሚዲያ ላይ ገንዘብ እየተቀበሉ እየሰጡ ያሉ ሰዎች ሼር ወስደው ንብረት አፍርተው ከዛ በኋላ ነው ለሰዎቹ የሚሰጡት። ይሄ ምንም ጥያቄ የለውም። ቻሌንጅ የሚያደርገኝ ሰው ካለ ቻሌንጅ ላደርግ ይችላሉ፣ በውስጥ ላስረዳው ይችላል። ራሳቸውም ይናገራሉ። እንደውም አንደኛው ሶሻል ሚዲያ ላይ ገንዘብ የሚያደርስ ልጅ ኦፍ ሪከርድስ እያወራኝ ምን አለ፣ አንድ ጥያቄ ቴዲ ልጠይቅህ፣ ካሜራ ባይደቀንብህ አንድ የታመመ ሰው ካሜራ ባይደቀንብህ ውሃ ይዘህ ቂጧን እጠብ ብትባል ታጥባለህ ወይ አለኝ። እኔ ሀቅ ስለምናገር ቢደቀንብኝም ባይደቀንብኝም አላደርግም አልኩኝ። ልጁ ግን የነገረኝ ነገር ምንድን ነው? አንዳንዴ በቃ ካሜራ ሲደቀን ያለን ባህሪና ከካሜራ ውጭ ያለን ባህሪ ሌላ ነው። ከካሜራ ውጭ በጣም ጎበዝ፣ በጣም የሚገርም እይታ ነው ያየው። ሀቁን የነገረኛ በጣም የገረመኝ ለሰው ቃል ወደ ሌላ አትሂድብኝ፣ ልጨርስ ይሄን። ስለዚህ እኔ አሁን ሰው የሚከተለኝ መጀመሪያ የመጣሁበት ሰዓት ደግሞ ለወጣቱ በቀን ከ5 እስከ 10 ሺህ ብር ሞባይል ካርድ እሞላለሁ። ሚኒመም 1000፣ 2000፣ 3000 ሞባይል ካርድ የምሞላው ለተማሪዎች ነው። የዩኒቨርሲቲ ተማሪዎች መጀመሪያ ቀን ሞልቼ በነጋታው ቪዲዮ ሰርቶ ፖስት አደረገ። ፓኬጅ አለው። እናቱ ጋር ለመደወል ግን ስልክ ይፈልግ ነበር፣ ኢንተርኔት አየር ሰዓት ይፈልግ ነበር። ከጓደኞቹ ሁሉም ስላላቸው ምንም ማድረግ አልተቻለም። እናቱ ታማለች የሚል ነገር ተሰምቶ ከዚህ በኋላ ልጆቹን ይዛቸው ሂድ፣ አንተ እንደፈለግ አሳደጋቸው። ፋኒ ያቶ ገመቹ ልጅ ትሰማኛለህ? በደንብ አድርገህ እንድትሰማኝ እፈልጋለሁ። መቼም እኔ እናንተ የምንኖረው ኢሮፕ ውስጥ ነው። አንድ አይነት ህግ ነው ያለው። ማለት ማሳደግ ሳይሆን ማውራት የምትችለው የምትልህን እንዳትሰማ። እኔ ደግሞ ጥሎ መሄድ ሳይሆን ማሳደግ ስለምችል እመክርሃለሁ፣ እነግርሃለሁ። አትሊስት ተምሬያለሁ፣ ኢንተግሬት አደርጋለሁ። ጭንቅላቴም አስተሳሰቤም አልተቆረጠም። ስለዚህ ከፈለክ ደግሞ እዛው በምትኖርበት ሀገር ምርጥ ጠበቃለች፣ የጀርመንን ህግ ጠንቅቃ የምታውቅ ቋንቋ የምትችል ልታግዝ የምችል ሴት አለች፣ ከፈለክ ማለት ነው። ይሄ መልዕክት ለእኔ ነው፣ ለማንም አይደለም፣ ለእኔ ነው። እኔ ደግሞ መልስ መልስልሃለሁ። ልጁን ነው የምትጎዳት፣ ልጁን ነው የምትጎዱት። ልትጎዱት ማለት ተቀላች። ልጁ ነው የሚጎዳ፣ ምንም አትጎዳ። እንደውም ጀግና አባት ነህ። ግዴታ ቢሆንም አባትነት ጀግና አባት ነህ። ጥላህ አይደለም ሄድከው፣ ወይም ደግሞ ተፋታው ብለህ ልትበለቅ መጣ። እያሳደግክ ነው፣ እያየነ ነው። ግዴታህም ቢሆን ግን ግዴታም እያለባቸው ጥለው የሚሄዱ እንዳሉ ስለምናውቅ ምንም ያስጨንቅ ነገር የለም። እናንተ አፋችሁን በከፈታችሁ ቁጥር ልጁ ነው የሚጎዳ። እኛ አፋችን ስንከፍት አንተ የምትጎዳ ከሆነ ህግ በስነስርዓት ማወቅ አለብህ። መቼም ህግ ማያውቅ መሀይም የለም። እሱም ደግሞ ልክ እናንተ ስትናገሩ በቃ ደስ ይለዋል። አይምሮ ምናምን ነገር የተሰደቡልኝ ደስ የሚለን ስለያዝክ ነው። ልጆችህን ወልደህ አልጣልክም። አባት ነህ። እናትህ እንዳሳደገችህ አድርገህ ልጆችህን እያሳደግክ ነው። ጀግና ነህ። ልትኮራ ይገባል። ወንድ ነህ። እውነቱን ልንገር፣ ወንድ ነህ። እናትህ እንዳሳደገችህ ልጆችህን እያሳደግክ ስለሆነ ወንድ ነህ።
ገባህ አይደለ? እኛ ሰፖርት የምናደርግህ ሚዲያ ላይ ያለን ሰዎች ደግሞ የምታደርገው ጨዋነትህ፣ አስተዳደግህ፣ የመጣህበትን አክብረን ነው። ምክንያቱም አፍህን ከፍተህ አይደለም ምናቅ፣ በጨዋነት ነው። መጥፎ ነገር ተናግረህም አይደለም። ከቂጥ ውስጥ የሚያወጣ ነው ያለ እዛ ሀገር ያለ ህግ፣ እዚህ ሀገር ዓለም ውስጥ ያለ ህግ አንድ አይነት ነው። በዚህ አጋጣሚ ለአንዱ ፍትህ ሊጓደል ይችላል። ነገር ግን ምንም እሷ ቋንቋ አትችልም፣ አንተ ቋንቋ አትችልም። በአስተርጓሚ ግን ሁለታችሁም ልትግባቡ ትችላላችሁ። የተለየ ህግ የለም። እስካልጠጣ፣ ህዝብ እስካልገደልክ፣ እስካላስገደልክ፣ ወልደህ እስካልጣልክ፣ እስካልተሳደብክ፣ አቢዩዝ እስካላደረግክ ድረስ 100% እርግጠኛ ሆኜ ነው የምነግርህ ህጉ ላንተ ነው። ከዛ በተረፈ ግን እሷ እንኳን ለህግ ያልቀረበች ሴት አንተ ልጆች በማሳደግ ለህግ ልትቀርብ አትችልም። ይህንን ደግሞ እዛው ካለች ሀበሻ ምርጥ ሀበሻ ጠበቃ ላገናኝህ እችላለሁ። ጎበዝ፣ ምርጥ፣ በደንብ ብዙ ነገር የምታውቅ። ስለዚህ ልጅን የሚያሳድገው አባት እንጂ ህዝብን የሚያስገድል ደም ይዞ የሚዞር ሰው አይደለም። እና ትክክለኛ ቦታውን ልጆቹ ያገኙት አንተ ጋር ነው። ገባ አይደለ? ይህን ደግሞ ሁሉም ሰው ይለግፋል። ያ ተናገር። ስራችሁ ምናምን እኛ ጠንቅቀን እኛ ምን አናቅም እንዴ? እኛ አናቅም። እኛም የምንኖረው እኮ ዩሮፕ ውስጥ ነው። አንድ አይነት ህግ ነው። መድኃኒት የሚሰጠው ጭንቀት ውስጥ ያለ በሽተኛ ካልሆነ በስተቀር ቤት ውስጥ ቁጭ ብሎ የሚውለው መቼም ህይወቴን እቀይራለሁ ብሎ የወጣ ሰው ማንም ሰው የፈለገ ሚሊዮነርን ብታገቡ ከቤት ትወጣላችሁ። እንኳንና የሞተና የተልፈሰፈሰ አይደለም የፈለገ ቢሊዮነር ብትሆኑ ከቤት ወጣችሁ ትሰራላችሁ። ምክንያቱም ለጤንነታችሁ አለበለዚያ 48 ሰዓት የምትቀመጡት በሽተኛ መሆናችሁን በዶክተር ሲረጋገጥ አይምሯችሁ ትክክል አለመሆኑን ዶክተር አረጋግጦ መድኃኒት ሲሰጣችሁ ቁጭ ብላችሁ ህይወታችሁን አትቀይሩ። ወንበርም ግርግዳም ቤትም አትቀይሩም። እዛው ተቀምጣችሁ ትበሰብሳላችሁ እንጂ የተለወጠ ነገር የለም። 30-40 ዓመት ብትቀመጡ ላይሰንስ አይደለም ህይወታችሁ ራሱ ትክክል አይሆንም። ስለዚህ ሰው ልጅ ህይወቱን የሚቀይረው ማነህ? ፋኒኮ አጭር ጊዜ ውስጥ ላይሰንሱ ላይ ያለ ሰው ነው አይደል? ትሰራለህ። አሁን ደግሞ ልጆችን ታሳድጋለህ። ባትሰራ ቤት አይሰጡ። የታወቀ እኮ አይደል እንዴ? ጥሩ ስራ ያለው ደግሞ ቤት ይቀይራል። ስራ የሌለው ደግሞ አንድ ክፍል ውስጥ እዛው ኪችኑ፣ ሳሎኑ፣ መኝታ ቤቱ ምን እዛው ይፈሳል፣ እዛው ያገሳል። ጠባቧን ባር እየከፈተ እየደነሰ ይገባል። ይሄ ነው። ስለዚህ ምንም ብትልህ በጣም ወሳኝ የሆነ ነገር እኔ ጋር ስላለ ልሰጥህና ወደፊት ልትሄድ ትችላለህ። ምንም እንዳትጨነቅ። ምንም ችግር የለም። አንድ ጊዜ ሌባ ሁልጊዜ ሌባ ነው። ይሄንን ውሸት ሁሉም ያውቀዋል። እሺ። ስለዚህ ፋኒ አንተ ጠንካራ ነህ። ሄለንም ታግዛለች። ሌሎች ብዙ የሚያግዙ ሰዎች አሉ። ምንም ማንም እንዳትፈራ። የእውነቴን ነው የምልህ። መስሎ ከሆነ እዛ ቤት ስለገባ ልቡ ያዘነ ሊኖር ይችላል እንጂ አንተ ከዛ በመውጣትህ መዓት ደጋፊና አቃፊ እንዳለ ነው የምነግርህ። ጥቂት ዘልዛላዎች ሊያምኑበት ይችላሉ። ብዙ ጨዋዎች ቤታቸውን የሚወዱ ልጆቻቸውን በፍቅር የሚያሳድጉ ስርዓታቸውን የያዙ የመጡበትን የሚያውቁ በማንነታቸው የማይደራደሩ ያልከሰሩ ፖለቲከኞች ካልሆኑ በስተቀር እመኔ ነው ምልህ ሁሉም ሰው ካንተ ጎን ነው ያለው። ከተጎዳ ጎን ነው የሚቆመው። ብዙ ጊዜ ሰው ከእውነት ጋር ነው። ስለዚህ ማንም ምንም ቢልህ ህጉ እዛ ያለው ህግ እዚህ አለ። እርግጠኛ ሆኜ ነው ምልህ አንተ የልጅ ልጇ ትሆናለህ። አንብበህ ከሷ በላይ ልታቀም ትችል ልጅ ነህ። ያንተ ልጅ ደግሞ አንብባ ካንተ በላይ የምትደርስ ልጅ ነህ። ስለዚህ ህጉን ካወቅ ማንም ምንም በህግ ስለሆነ ያለንበት ሀገር ሰው አስፈራርቶ እንዲህ ነው ማንበብ ብቻ ነው። ጉግል ማድረግ መጠየቅ። ነጮች ደስ የሚለው ነገር ስለ ህግ ያስተምራሉ። ሄደ ብትጠይቃቸው ይነግረዋል። መብትና ግዴታ አለ። መብት እንዳለ ሁሉ ግዴታም አለ። እንደውም እናንተ ጋር ሰው ዝም ስላለ ነው እንጂ ጠበቃዋን ባገናኘ ህዝብን የምታገዳድል ህዝብን የምትሳድብ ሚዲያ ላይ 48 ሰዓት ልጆቹ ስንት ነገር የተያዘ ቪዲዮዎች አሉ። እንደዛ እያደረገች እሷ ጋር በመቀመጧ ራሱ ሊያሳስራት ይገባ ነበረ። ተመልሶ አንተ ልጅህን ጸጉር ስላበጠርክና ልጅህን ስለተከባከብ አባትነትን ስላሳየ ወንድም እናትም ሆነ እያሳደግ ስለሆነ እንዳትፈራ፣ እንዳትደነግጥ። እኔ ከዚህ በፊት በሰማሁት ነገር ብዙ ነገር ብያለሁ። ሞኝ ይመስለኛል፣ ጅል ይመስለኛል ምናምን ብያለሁ። ነገር ግን ጨዋ የወለደው ጨዋ ያሳደገው ነውና ክፍታፍና ዘልዛላ ባለመሆንህ ስለሆነ ይቅርታ ጠይቄያለሁ ትላንትና። ከዛ ውጭ ግን ማገናኝህ ጠበቃለች። ከሷ ጋር በደንብ አድርገህ መነጋገር ትችላለህ። ብዙ ቪዲዮዎችም ስላሉ በዛ ህግ መሰረት ልትሄድ ትችላለህ። ሰው ሊገርመው ይችላል።
በእናንተ ቤተሰብ ውስጥ አያገባኝም። ስለ እውነት አንተ እዛ ገብተህ ቤተሰብህን ነው እንጂ ያስናካው ያተረፍከው ነገር የለም። ያተረፍከው ልጆችን ብቻ ነው። መጨረሻ ላይ ደግሞ ልጆቹንም አንተ ወሰድካቸው። በጨዋ መልክ የማይሳደቡ የማያንጓጥጡ ወጥተው የማይበለቀጡ ልጆች እንደምታሳድግ ደግሞ ተስፋ አለኝ። አንተን ሊመክር የሚችለው ልጆቹን የሚያሳድግ እንደኔ አይነት እናት ነው እንጂ ዝም ብሎ እዚህ ጋር ለሳንቲም ብሎ ልጆቹን እያጠለጠለ እያስበለቀጠ ያንንም ይህንንም መጥቶ ሳምልኝ ጥበስልኝ የሚለው ጋር አይደለም። ስለዚህ መብትህን ማወቅ አለብህ። መብት እንዳለ ግዴታ ስላለ በመብትህ እንዳትደራደር ፋኒ በርታ።